የዘወትር አሳዛኝ የህይወት ታሪክ፣ የእናቱ መስዋዕትነት፣ በመከራ የተገኘው ዲግሪ፣ የጋዜጠኛው የዘወትር ያልተሰማ ታሪክ፣ ከብዙ ውድቀት በኋላ ስኬት። ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ ዛሬ ሁላችንም በኢቢኤስ ቴሌቪዥን ሰራተኛ የነበረው ዘወትር ሁሌም በፈገግታው የማይለየውን እናያለን። ነገር ግን ከዚህ ፈገግታ ጀርባ ያለውን እልህ አስጨራሽ ትግል፣ መከራ፣ የተገኘውን ዲግሪና የክብር እናቱን ታሪክ ስንቶቻችን እናውቃለን? ዛሬ የኢቢኤስ ጋዜጠኛ የነበረውን የዘወትርን እውነተኛ እና ልብ የሚነካ የህይወት ታሪክ ይዘንላችሁ ቀርበናል። ከቪዲዮ ፍጻሜ ጋር አብራችሁ እንድትቆዩ እንጋብዛችኋለን። እንግዲህ በኢቢኤስ ቴሌቪዥን ነው አብዛኛው ሰዎች የምናውቀው እንግዲህ የዘወትር ደሳሌ ማለት ነው። አብዛኛዎቻችን በኢቢኤስ ቲቪ አቅራቢነት ነው የምናውቀው። በተለይ ደግሞ በማን ያሸንፋል በሚል ፕሮግራም እና እሁድን በኢቢኤስ የምናውቀው ዘወትር ሁሌም ፈገግታው የማይለየው ግን ከዚህ ፈገግታ ጀርባ ያለው እውነት ምንድነው የሚለውን ነገር አንድ ባንድ እናያለን። ይህ በእውነት ለሁላችንም ትልቅ ተማሪ ትምህርት የሚሰጥ ነው። ዘወትር ህይወቱ በምቾት የተሞላ አልነበረም። በተለይ የትምህርት ጉዞው እጅግ ፈታኝ ነበር። እንዲህ ሲልም ስለ አስተዳደጉና ስለ ትምህርቱ እንዲህ ሲል ተናግሯል። ዲግሪዬን በመከራ ነው ያገኘሁት ሲል ያንን አስቸጋሪና ጊዜ አስታውሷል። 17 ዓመት እያለው ነው ህይወት የተቀየረችብኝ። ህይወት ጀርባዋን የሰጠችኝ ገና በ17 ዓመቴ ነበር ሲልም ተናግሯል። ይህ የሆነበትንም ለኔ ከባድ የሆነበት ቀን አባቴን ያጣውበት አመት ነበር ሲልም በጣም በሚያሳዝን ነገር ነግሯል። 11ኛ እና 12ኛ ክፍል ወደ መዘዋወርበት ጊዜ ነበር። በክረምት ሰዓት ነበር ያ ከባድ ጊዜ የነበር ሲልም ተናግሯል። 12ኛ ክፍል ተዘዋወር እንደ እርዳታም ተብሎ ስኮላርሺፕ ይሰጠው አይሰጠው እየተባለ በመጨረሻም ተሰጠኝ። ያም እንደተሰጠኝ በጣም በስኮላር ፎርም እንድሞላ ብዙ የሞላውትም ወደ 1 አመት ፈጀብኝ። በጣም ከባድ ነበር ስኮላር ፎርም ለመሙላት። ከዛም አዲስ አበባ ያ ስኮላር አዲስ አበባ ደረሰኝ። አዲስ አበባ እንደገባው ነበር ያኔ የፈለኩት ከልጅነቴ ፍላጎት ነበረኝ። ትናንሽ በዛን ሰዓት በገባውበት እንግዲህ አርት ነበር መግባት የምፈልገው። ምክንያቱም ከልጅነቴ ፍላጎት ነበረኝ። ትናንሽ ስዕሎችን እስል ነበርና ትንሽ ነህ ልጅ ነህ ትደርስበታለህ እያሉኝ ነበረም። ይህ ሁሉ አለፈና በዛን ሰዓት ያም እንደ ስጦታ ተብሎ ያ ስኮላር ፎርም ደረሰኝ። ከዛም የፈለኩትን ከልጅነት ጀምሮ ሳቅደው የነበሩትን ህልም ለማሳካት ነበር ምጥረው የነበር። ግን ከፈጣሪ ጋር ያለ ዲፓርትመንት ኮምፒውተር ሳይንስ ከዜሮ ጀመርኩ። የኔ ፍላጎት ግን ትናንሽ ስዕሎችን ከልጅነቴ ስስል ስለነበር አርት ነበር መሆን የምፈልገው ሲልም ተናግሯል። ከዛም በሁለት ሰዎች ምክንያት አርትና ኮምፒውተር ሳይንስ ምረጥ ብለውኝ ከዛ አርት ተመዘገብኩኝ። ከዛም እናቴ ናት ገንዘብ ምሰጠኝ፣ እናቴ ናት ሁሉን ነገር የምታደርገው። እናቴን አስጨነኳት። ክረምት መብራት ይጠፋል። መብራት እያለም ሲጠፋ መብራት እያለ ለራሴ ማነበውን አነባለሁ። መብራት ሲጠፋ ግን ሬዲዮ ነበር ማዳምጠው። ሬዲዮ እንሰማለን ከእናቴ ጋር አንዱ ነው። ከዛም ቀልጣፋ እንግሊዘኛ ሳያወሩ ሰማው። እንግሊዘኛውም ሚችል መናገር ማንኛውም ሰው እዚህ ሬዲዮ ጣቢያ መወዳደር ይችላል። ይሄን ስሰማው ከዛ ደወልኩ። ብደውል ስልክ አነሱልኝ አሉ። ከዛ በሶስተኛው ቀን ሰኞ ዕለት ነበር ስልኩን ያነሱ ሲልም ተናግሯል። ከዛም አንስተው ሰኞ በአጋጣሚ ስትመጣ ተጠቅሜ ሬዲዮ ጣቢያ ላይ ገባው። ግን ያቀል ሬዲዮ እየሰራው ማታ ኮምፒውተር ሳይንስ እየተማርኩ አለፍኩ። ከዛም ወደ ህንድ ሀገር ሲሄድ ህንድ ሀገር ያለው የመዳንስ ታላቅ ያለው የመወዳደር የዳንስ ታላቅ ችሎታ ያለው የመወዳደር ሚችል መወዳደር ይቻላል ሲሉ ተወዳድረው ከዛም አንድ ህንዳዊ
ተወዳደርኩ። በጣም አንድ ህንዳዊ ጓደኛዬ ነበር ይሄን እንግሊዘኛ ይዘህ ለምን አትወዳደርም? መድረኩን ለምን አትመራም አለኝ። ህንዳዊ ጓደኛዬ አይ አላቅም ስለው ግድ የለም አለኝ እችላለሁ በል ከዛም ለምን አትገባም ሲለኝ ከዛም ገባሁኝ። በጣም ወደዱኝ። ከዛም በጣም ደስ ብሎ ቀጠልኩ። ከዛም ኮምፒውተር ሳይንስ ለኔ እንደ አልሆነ አወቅኩኝ። ውስጤ ወደ ኢንተርቴይንመንት ነው የሚሰማኝ። ከዛም ቢሆንም ግን ኮምፒውተር ሳይንስ እንደምንም ብዬ ጨረስኩ። ከጨረስኩ በኋላችም ብዬ ሁሌም ለራሳችን ሙሉ እንሆናለን፣ ግን ያለንን ነገር አውቀን የተሻለ ደረጃ መድረስ እንደምንችል ውስጤ ሲነግረኝ ነበር። በዛን ሰዓት እንግዲህ ማታ ማታ ኮምፒውተር ሳይንስን እየተማርኩ ከዛም ቀን ደግሞ ሬዲዮ ጣቢያ እየሰራው በጣም ብዙ ነገሮችን አለፍኩኝ። ከዛም ህንዳዊ ጓደኛዬ ላመሰግነው ፈልጋለሁ ሲልም ተናግሯል። እንግዲህ ከዚህ ነገር ፈጣሪ የሰጠንን ነገር አለን። ያንን ማሰብ ትምህርቴን በጨረስኩ ከ4 አመት በኋላ ወደ ጆርናሊዝም ቀጠልኩ። ከዛም አጠንክሬ መያዝ አለብኝ ብዬ 3 አመቷን እንደምንም ጨረስኩ። በዚህ ሁሉ ጨለማ ውስጥ ብርሃን የሆነችው እናቱ ናት። ዘወትር ዛሬ ለደረሰበት ደረጃ ትልቁን ሚና የተጫወተችው እናቲቱ ናት። እናቴ ናት ሲልም ገልጿል። እናቱ ልጁን ለማስተማር ለሰው እንዲበቃና ለዚህ እኛም ክብር እንዲበቃ እኛም እንድናውቀው ያደረገችው መስዋዕት የለም ሲልም ተናግሯል። በእውነት የሷ ጽናት ዛሬ የምናውቀውን ዘወትር የተፈጠረው የእናቷ ነው። ያ ሁሉ መከራ አልፎ ያ ሁሉ ትግስት ተረት ሆኖ ዘወትር ዛሬ በሚሊዮኖች እንደሚወደድ ጋዜጠኛ ሆኗል። በእውነት በጣም ከዘወትር አሁን ይሄን ስሰማው ራሱ በጣም ወደ ራሳችን በእውነት ወደ ራሳችሁ ህይወት ስታመጡት በጣም የሚገርምና ትልቅ ታለንት ያለው ነው። አንድ ሰው የራሱን ማንነት፣ የራሱን ችሎታ፣ የራሱን እምቅ ችሎታ ካወቀ ለምን ከሱ ካልሆነው ጋር ለምን ፋይት ይደረጋል? ለምን እያንዳንዳችን የራሳችን ተሰጥኦ ወይም ደግሞ መክሊት አለን። የራሳችን እንጌጅ ከዛ ጋር ቁርኝት አድርገን ኢንጌጅመንት ፈጥረን በራሳችን መንገድ መሄድ እንችላለን ማለት ነው። ይህ እንግዲህ ዘወትር በ17 አመቱ አባቱን አጥቶ እናቱ ለሱ ስትል ብዙ ነገር ሲጨነቅ እየተጨነቀ ሲደሰት እየተደሰተች እዚህ ደረጃ አድርሰዋለች ማለት ነው። እንግዲህ ውድና የተከበራችሁ ቤተሰቦቼ በጣም ከዚህ የምንማማር አንድ ነገር አለ ማወቅ ያለብን። እያንዳንዳችን ግዴታ ይሄን ካልሆንኩ ብለን ወይም ደግሞ ሰው ባለን ነገር መጓዝ በጣም ራሳችን ልናጠው እንችላለን። ምክንያቱም ሰው ባለውና ውስጣችን ያለው ነገር በጣም የተለያየ ነው። ውስጣችን ከልጅነት ጀምሮ መሆን የምንፈልገው ነገር አለ። ያንን ለማሳካት መንገዱን መጓዝ ነው። ስለዚህ ዝም ብለን ከዛ ቁጭ ብለን ጊዜያችን ማጥፋት የለብንም። ከዚህ ትልቅ ትምህርት ነው ያገኘነው ማለት ነው። ከዘወትር ኢቢኤስ አሁን በኢቢኤስ የምናውቀው በጣም ብዙዎቻችን ዳንሰኛ ነው፣ ቦክሰኛ ነው ምናምን ይባላል፣ ጭፈራ በጣም ጎበዝ ነው ይባላል። ግን አብዛኞቻችን የምናውቀው እንግዲህ ኢቢኤስ ላይ ነው። ኢቢኤስ ላይ በጣም ፕሮግራሙን አድምቆ በጣም በሚገኝ እናውቀዋለን ማለት ነው። እንግዲህ ከዚህም በኋላ የሚወደድ ጋዜጠኛ ሆነን እኛም ዘወትር ደስተኛ ስፖርተኛ፣ ዳንሰኛ፣ ስፖርተኛ፣ ጋዜጠኛ፣ ቴኳንዶ እባላለሁ። ግን ትልቁ ነገር ወድጄው እንጂ ሁኛ አይደለም። ኢነርጂ ነው እንጂ እኔ ነኝ ለማለት አንድ ሰው ይከብዳል ሲልም ተናግሯል። እኔ ጋዜጠኛ ወይም ደግሞ ዘወትር ደሳል ዳንሰኛ፣ ስፖርተኛ፣ ጋዜጠኛ፣ ቴኳንዶ ይሉኛል። ግን ትልቁ ነገር ወድጄው እንጂ ሁኛ አይደለም ኢነርጂ ነው ሲልም ተናግሯል። እኔ ለማለት ይከብደኛል ሲልም ተናግሯል። አሁን ከዚህ በላይ ብዙ ነገር እንደሚጠብቅብኝ አውቃለሁ ሲልም ተናግሯል።
ከዚህ በላይ ዘወትር ብዙ ነገር ይጠበቀዋል ሲልም ተናግሯል። አንድ ሰው ማወቅ ወይም ደግሞ ሁሉም ሰው ማወቅ ያለበት ሁሉም ነገር እጅ በእጅ ሆኗል። በስልክ ዓለምን ማየት እንችላለን። ግን ይሄ ሁሉ ጠንክሮ መስራት ነው መፍትሄው። ስለዚህ ለሁሉም ነገር ችኩል መሆን የለብንም። ሳንሰለች እስከ መጨረሻው መታገል ያስፈልጋል ሲልም በጣም እንግዲህ ለሁላችንም ትምህርት የሚሆን ነገር ነው ይሄ ያስተላልፈው ማለት ነው። እንግዲህ ይሄ ነገር አንድ ነገር እንፈልጋለን፣ ዓለምን በእጃችን መዞር እንችላለን። በእጃችን አሁን ላይ ቴክኖሎጂ በጣም ረቋል። ያንን ነገር አድርገን ዓለምን መዞር እንችላለን። ግን ይህ ነገር የሚሆነው ጥበብና ትዕግስት ይጠይቃል። ይሄን ጥበብና ትዕግስት ለማግኘት ደግሞ ትዕግስትና አለመሰልቸት እስከ መጨረሻው መታገል ነው ሲል እንግዲህ ለሁላችንም ትምህርት አስተምሯል ማለት ነው። ይህ ታሪክ እንግዲህ የሚያስተምረን አንድ ትልቅ እውነት አለ። ከመከራ በኋላ ደስታ አለ፣ ከጽናት በኋላ ድል አለ። ይሄን ነገር ሁላችንም ማወቅ ይገባል። ውድና የተከበራችሁ የእንማማር ዩቲዩብ ቤተሰቦች የዘወትር ታሪክ ለሁላችንም ትልቅ ትምህርት ነው። እናንተስ በዚህ ታሪክ ምን ተሰማችሁ? እናታችሁ ለእናንተ የከፈላችሁን መስዋዕትነት በኮሜንት መስጫው ላይ አናግሩን። ቪዲዮውን ከወደዳችሁት ደግሞ ላይክ ማድረጋችሁን እንዳትረሱ። ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንጋብዛችኋለን። በሌላ አስተማሪ ቪዲዮ እስከምንገናኝ ድረስ ሀገራችን ሰላም ያድርገው፣ ፍቅር ሰላም ይብዛላችሁ። ሁሌም ለምመኝላችሁ ውድና የተከበራችሁ ቤተሰቦቼ ሁሌም ደስታ ፍቅር ይበዛላችሁ ዘንድ የዘወትር ምኞታችን ነው። በሌላ አዳዲስ ቪዲዮዎች እስከምንገናኝ ድረስ ሰላም ሁኑ። ቻው ቻው።